ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የሚያዝያ 5 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በህገወጥ እርድ ምክንያት 179 ተቋማት ላይ እርምጃ ተወሰደ። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የኦሮሚያ ጠቅላይ አቃቢ ህግ ከ5400 በላይ ለሚሆኑ ዜጎች በነጻ የህግ ድጋፍ አገልግሎት ሰጥቻለሁ አለ። ከ985 ሚሊዮን ብር በላይ ማስመለሱንም አስታውቋል። ተጨማሪ መረጃ አለን። በአሶሳ ከተማ በደረሰ የትራፊክ አደጋ የሰው ህይወት ማለፉንና ጉዳት መድረሱ ተገለጸ። የዕለቱ ዜናችን አካል ነው። ከውጭ የሱዳን ቀውስ ዓለም አቀፋዊ መልክ መያዙን ኢጋድ አስታውቋል። ተጨማሪ አለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቶሊክ ሊቀ ጳጳስ ሊዮ 14ኛን ወንጀል ያበረታታሉ ሲሉ ወነጀሉ። በሌላ በኩል አሜሪካ የሆርሙዝን ሰርጥ ትቆጣጠራለች ማለታቸው ውዝግብ አስከትሏል። ከውጭ በዝርዝር ለመመልከት መርጠነዋል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በህገወጥ እርድ ምክንያት 179 ተቋማት ላይ አስተዳደራዊ እርምጃ ተወሰደ። በተያዘው በጀት ዓመት ባለፉት 9 ወራት በህገወጥ መንገድ የእርድ አገልግሎት ሲሰጡ በተገኙ 179 ተቋማት ላይ አስተዳደራዊ እርምጃ መውሰዱን የአርሶ አደርና ከተማ ግብርና ልማት ኮሚሽን አስታውቋል። ተቋማቱ እርምጃ የተወሰደባቸው ንጽህናውን ባልተጠበቀና ባልተፈቀደ ስፍራ እርድ በመፈጸማቸው እንደሆነ ተገልጿል። የኮሚሽኑ ኮሚሽነር ዶክተር ጸጋ ለማ ማንኛውም ተቋም ለበዓላትም ሆነ ለሌሎች ዝግጅቶች እርድ ሲፈጸም በቄራዎች ብቻ መሆን እንዳለበት አስታውሰው እርድ በቄራዎች ሲፈጸም የእንስሳቱ ጤና ስለሚረጋገጥ ጠቀሜታው ከፍ ያለ እንደሆነ አብራርተዋል። በተጨማሪም ህገወጥ እርድ በህጋዊ መንገድ የሚሰሩ ተቋማትን ለኪሳራ እንደሚዳርግና ዜጎችን ለጤና እክል እንደሚያጋልጥ አስረድተዋል። በህገወጥ እርድ ምክንያት እንደ ቆዳና ሌጦ ያሉ ተረፈ ምርቶችም ለከፍተኛ ብክነት ይዳረጋሉ ተብሏል። የኦሮሚያ ጠቅላይ አቃቢ ህግ በነጻ የህግ ድጋፍ አገልግሎት ከ5400 በላይ ለሚሆኑ ዜጎች ከ985 ሚሊዮን ብር በላይ ማስመለሱን አስታወቀ። የኦሮሚያ ጠቅላይ አቃቢ ህግ ባለፉት 5 ዓመታት ጠበቃ ማቆም አቅም ለሌላቸው ከ5400 በላይ ዜጎች በነጻ ተከራክሮ ከ985 ሚሊዮን ብር በላይ ግምት ያለው የመብት ተጠቃሚነት እንዲረጋገጥ ማገዙን አስታውቋል። የቢሮው የለውጥና የሪፎርም ዳይሬክተር አቶ መገርሳ አዱኛ እንደገለጹት ተቋሙ ከ2013 ዓ.ም ጀምሮ በፍትሐ ብሔር የክርክር ጉዳዮች ላይ ትኩረት በማድረግ 5448 ለሚሆኑ ዜጎች የህግ ውክልና ሰጥቷል። በዚህም የነጻ የህግ ድጋፍ አገልግሎትን በድምሩ 985 ሚሊዮን 800 ሺህ ብር የሚገመት ገንዘብ ለባለመብቶች እንዲመለስ ማገዙን ዳይሬክተሩ አብራርተዋል። ከዚህ ጎን ለጎንም ቢሮ የሚወጡ ህጎች በተለያዩ የመንግስት ተቋማት ዘንድ ያላቸውን ተፈጻሚነት በቅርበት እየተከታተለ እንደሚገኝ ተናግረዋል። በክትትል ሂደቱም አንዳንድ መስሪያ ቤቶች ከአዋጅና ከደንብ ጋር በሚጣረስ መንገድ ሲሰሩ መገኘታቸውን የጠቆሙት አቶ መገርሳ ግድፈቶችን እንዲያስተካክሉ የእርምት እርምጃ መውሰዱን ተናግረዋል። የሚወጡ ህጎችና መመሪያዎችን በተግባር ላይ እንዲውሉ ልዩ ትኩረት ሊሰጥ እንደሚገባ አሳስበዋል። የመብት ጥሰት ለሚደርስባቸው አቅመ ደካማ ዜጎችን በነጻ ተወክሎ የመከራከር ተግባር ተጠናክሮ እንደሚቀጥል ተመላክቷል። በአሶሳ ሰርገኞችን ያሳፈረ ተሽከርካሪ በመገልበጡ የሁለት ሰዎች ህይወት አለፈ። የአሶሳ ዞን ፖሊስ መምሪያ እንዳስታወቀው በአሶሳ ዞን በኡራ ወረዳ በደረሰ የትራፊክ አደጋ የሁለት ሰዎች ህይወት ሲያልፍ በ6 ሰዎች ላይ ደግሞ የአካል ጉዳት መድረሱን የአሶሳ ዞን ፖሊስ መምሪያ አስታውቋል። አደጋው ከአሶሳ ከተማ ወደ ሆምሻ መስመር ሰርገኞችን አሳፍሮ ሲጓዝ የነበረ ኮድ 3 ሰሌዳ ቁጥር 29215 አዲስ አበባ የሆነች ስርኤፍ መኪና በኡራ ወረዳ አምባ 5 ቀበሌ መከላከያ ካምፕ አካባቢ ሲደርስ የመገልበጥ አደጋ ደርሶ ሁለት ሰዎች ህይወታቸው ሲያልፍ በ6 ሰዎች ላይ የአካልና የንብረት ጉዳት ደርሷል። የአደጋው መንስኤን ፖሊስ ለማጣራት እየሰራ ሲሆን ካለው ተጨባጭ ሁኔታ ግን ከልክ ያለፈ ፍጥነት ማሽከርከር ምክንያት እንደሆነም ለመገንዘብ ተችሏል። ማንኛውም አሽከርካሪ የትራፊክ ህግና ደንብን አክብሮ በማሽከርከር የዜጎችን ህይወት ከጥፋት በኃላፊነት እንዲጠበቁም የአሶሳ ዞን ፖሊስ መምሪያ አሳስቧል። የኢጋድ መልእክተኛ የሱዳን ቀውስ ዓለም አቀፋዊ መልክ ይዟል ሲል ተናገሩ። 5 የተለያዩ አካላትን ያቀፈውና የበርሊን ጉባኤ የሲቪል ሂደትን የሚከታተለው ስብስብ የሱዳን ቀውስ ከአገር ድንበር ተሻግሮ ዓለም አቀፋዊ መልክ መያዙንና በተለይም ከዓለም አቀፉ ሰብአዊ ህግጋት አኳያ መላውን የዓለም ማህበረሰብ እየነካ መሆኑን አስታውቋል። 5ቱ አካላት የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአረብ ሊግና ኢጋድ በሱዳን ጦርና በፍጥኖ ደራሽ ኃይል RSF መካከል ያለውን ቀጣይ
ቀጣይነት ያለው ግጭት ለመፍታት በጋራ እየሰሩ ይገኛሉ። ለሱዳን የኢጋድ ልዩ መልእክተኛ ላውረስ ኮርባንዲ ለሱዳን ትሪቡን እንደገለጹት የበርሊን ጉባኤ እየተካሄደ ያለው ዓለም አቀፉ ማህበረሰብ በባህረ ሰላጤው በኢራንና በእስራኤል መካከል ባለው ውጥረት በተጠመደበት ወቅት ነው። ይህም የሱዳን ቀውስ በአፍሪካ ቀዳሚው ግጭት ሆኖ ሳለና በአህጉሪቱ እንዲሁም በዓለም ላይ አሉታዊ ተጽዕኖ እያሳደረ ቢሆንም ትኩረት እንዲነፈገው ማድረጉን ጠቁመዋል። ኮርባንዲ አጽንኦት ሰጥተው እንደተናገሩት የበርሊን ጉባኤ ስለ ሰብአዊ ሁኔታው ለመመካከርና ውጥረቱን ለማርገብ ለተቀመጠው ቀዳሚ ግብ ፖለቲካዊ ድጋፍ ለማሰባሰብ ከሚካሄዱ ተከታታይ ዓለም አቀፍ ስብሰባዎች አንዱ ነው። የሱዳን ባለስልጣናት በጉባኤው ላይ ላለመሳተፍ የራሳቸው ምክንያት አላቸው። እኛ በዚያ ላይ አስተያየት አንሰጥም ያሉት ኮርባንዲ ይሁን እንጂ ቀውሱ ዓለም አቀፋዊ ይዘት ስላለውና በተለይም በሰብአዊ ዘርፍ ላይ ዓለምን የሚነካ በመሆኑ የጉባኤ ዋና ትኩረት እርዳታን በማሰባሰብ ረሃብና እልቂቱን በጨመረበት ወቅት ውጥረቱን ለማርገብ እንዴት አስተዋጽኦ ማበርከት ይቻላል የሚለው ይሆናል ብለዋል። ጦርነቱ በባህሪው ፖለቲካዊ በመሆኑ የሰብአዊ እርዳታ ስራዎችን ከፖለቲካ ሙሉ በሙሉ ነጥሎ ማየት እንደማይቻል የገለጹት መልእክተኛው ግጭቱን የሚያራዝመውን ጽንፈኛ ፖለቲካዊ አዝማሚያ ለመቀነስ የሚያስችል ቀመር መፈለግ እንደሚያስፈልግ አሳስበዋል። መልእክተኛው አክለውም ከበርሊን ጉባኤ በፊት በአዲስ አበባ ስብሰባ ተካሂዶ ስለ ሰብአዊ አጀንዳና ጦርነቱን ማቆም ስለሚቻልበት መንገድ ውይይት መደረጉን ገልጸዋል። ዶናልድ ትራምፕ ወንጀልን ያበረታታሉ ሲሉ በሊቃነ ጳጳስ ሊዮ 14ኛ ላይ ብርቱ ትችት ሰነዘሩ። ሊቀ ጳጳሱ በበኩላቸው ካቶሊኮች የትራምፕን ፖሊሲ እንዲቃወሙ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቫቲካኑ ሊቀ ጳጳስ ሊዮ 14ኛ በእርሳቸው ጦርነት ፖሊሲ ላይ ለሰነዘሩት ውግዘት ከባድ ምላሽ ሰጥተዋል። ሊቀ ጳጳሱ የትራምፕን ወታደራዊ እርምጃዎች በፍጹም ተቀባይነት የላቸውም ሲሉ የገለጹ ሲሆን የካቶሊክ እምነት ተከታዮችም ይህንን የጦርነት ፖሊሲ እንዲቃወሙና በኮንግረሱ ላይ ጫና እንዲፈጥሩ ጥሪ አቅርበው ነበር። ሊቀ ጳጳሱ ጨምረውም ኢየሱስ ክርስቶስ ጦርነትን የሚቀሰቅሱ ሰዎችን ጸሎት አይሰማም በማለት ተናግረው ነበር። ይህንን ተከትሎም ትራምፕ በሰጡት ምላሽ ሊቀ ጳጳሱ ጥሩ ስራ እየሰሩ ነው ብዬ አላስብም፣ እንዲሁም ወንጀልና ወንጀለኞችን የሚያበረታቱ ይመስለኛል ሲሉ ተችተዋል። ትራምፕ ለሊቀ ጳጳሱ ያላቸውን ተቃውሞ ሲቀጥሉ የኒውክሌር መሳሪያ መያዝ ችግር የለውም የሚል ወይንም ወንጀልን እንደ ተራ ነገር የሚመለከት ሊቀ ጳጳስ አያስፈልገንም፣ እኔ የሊዮ 14ኛ ደጋፊ አይደለም ሲሉ በጽኑ ተችተዋቸዋል። በትራምፕና በካቶሊክ ቤተክርስቲያን መካከል ያለው አለመግባባት በከረረበት በዚህ ወቅት ትራምፕ በማህበራዊ ትስስር ገጻቸው ራሳቸውን እንደ አዲስ አዳኝ በመቁጠር በኢየሱስ ክርስቶስ ምትክ ተክተው የሚያሳየውንና በሰው ሰራሽ አስተውሎ ኤአይ የታገዘ ምስል ማጋራታቸው በብዙዎች ዘንድ እንደ ትልቅ ድፍረትና ሃይማኖታዊ ስድብ ተቆጥሮባቸዋል። ትራምፕ የሃይማኖቱን መሪ በግልጽ በመተቸታቸውና ሃይማኖታዊ ምስሎችን ለፖለቲካዊ ትርፍ በመጠቀማቸው ቀደም ሲል ለድላቸው ከፍተኛ ድርሻ የነበራቸውን የካቶሊክ ደጋፊዎች ሊያሳጣቸው እንደሚችል የፖለቲካ ታዛቢዎች እየገመቱ ይገኛሉ። የአሜሪካ ጦር የኢራን ወደቦች ከሰኞ ጀምሮ እንደሚዘጋ ገልጾ ነገር ግን በወሽመጡ ላይ ወደ ሌላ ሀገራት የሚንቀሳቀሱ መርከቦች ላይ መስተጓጎል እንደማይፈጥር አስታውቋል። ትራምፕ በበኩላቸው በዋሽንግተን አቅራቢያ በሚገኘው የአንድሪው የጦር ሰፈር ለጋዜጠኞች ኢራን ወደ ድርድሩ ባትመለስም ምንም እንደማይመስላቸው ተናግረዋል። ተመለሱም አልተመለሱም ግድ አይሰጠኝም፣ ካልተመለሱ ችግር የለብኝም ብለዋል። ትራምፕ ይህንን ያሉት በሁለቱ ሀገራት መካከል በፓኪስታን ኢስላማባድ የተደረገውን የቀጥታ ንግግር ሳይሳካ ከቀረ በኋላ ነው። ትራምፕ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም በመልካም ሁኔታ እየቀጠለ መሆኑን ተናግረዋል። የአሜሪካ ማዕከላዊ እዝ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ሰኞ ዕለት ከ11 ሰዓት ጀምሮ እንደሚዘጋም አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሆን ብላ የሆርሙዝን ወሽመጥ ዳግም ሳትከፍት ቀርታለች ካሉ በኋላ ወደቦቹ እንዲዘጉ አዘዋል። ፕሬዝዳንቱ የአሜሪካን ባህር ኃይል ላይ ጥቃት ለመፈጸም የሚሞክር መዓት እንደሚወርድበት አስታውሰው ማንኛውም መርከብ በወሽመጡ ላይ ለማለፍ ቀረጥ እንዳይከፍሉ አሳስበዋል። በአሜሪካና በኢራን መካከል በፓኪስታን የተደረገው ድርድር ሳይሳካ ቀርቶ ዳግም የተፈጠረውን ውጥረት ተከትሎ የነዳጅ ዘይት ዋጋ በበርሚል $100 በላይ መሸጥ ጀምሯል። ትራምፕ ከኢራን ጋር የተደረገው የቀጥታ ንግግር ያልተሳካው ኢራን የኒውክሌር ፍላጎቷን ለመተው ፈቃደኛ ሳትሆን ስለቀረች ነው ሲሉ ወንጅለዋታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን በቀና ልብ በድርድሩ ላይ መሳተፏን ሲናገሩ የኢራን ፓርላማ አፈ ጉባኤ መሐመድ ባጋሪ ጋልቢድ በበኩላቸው ኢራን ለማስፈራሪያዎች አትንበረከክም ብለዋል። የኢራን አብዮታዊ ዘብ ወደ ወሽመጡ የሚጠጉ መርከቦችን የተኩስ አቁሙን እንደጣሱ ይቆጠራል ሲልም አስጠንቅቋል። የኢራን ወታደራዊ ኃይል ዋሽንግተን የኢራን ወደቦች ለመዝጋት ያሳለፈችው ውሳኔ ህገወጥና የባህር ላይ ውንብድና ነው ሲልም ወንጅሏል። ጦሩ የአጸፋ እርምጃ እንደሚወስድም ዝቷል። በሀገሪቱ ብሔራዊ የዜና አገልግሎት
አገልግሎት በኩል በታተመው መግለጫ ኢራን የሆርሙዝ ወሽመጥን መቆጣጠሯን ትቀጥላለች ያሉ ሲሆን ጦርነቱ ቢቋጭ እንኳ ከጠላት ጋር ግንኙነት ያላቸው መርከቦች በኢራን የውሃ ግዛት ላይ የመተላለፍ መብት የላቸውም ብለዋል። የኢራን ጦር ሌሎች የባህረ ሰላጤው ሀገራትን በማስጠንቀቅ በቀጠናው የወደቦች ደህንነት ለሁሉም አሊያም ለማንም አይሆንም ብለዋል። የኢራን ወደቦች በአሜሪካ ኢላማ ከሆኑ በፋርስ ሰላጤና በኦማን ባህር ምንም አይነት ደህንነት አይሆንም በማለትም አስጠንቅቋል። አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳውን እንደሚያስፈጽም ገልጿል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች ከኢራን ወደቦች ውጪ በሚደረገው የመርከቦች ነጻ እንቅስቃሴ ላይ እንቅፋት እንደማይሆን አስታውቋል። በትሩዝ የማህበራዊ ትስስር ገጽ ትራምፕ አሜሪካ ከሰኞ ጀምሮ በኢራን ወደብ መርከቦች እንዳይንቀሳቀሱ እንደምዘጋ ተናግረዋል። የመከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋታል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ ሀገራት ኢራን ነዳጇን እንዳትሸጥ የሚያግድ ሲሆን ይህም ኢራን ላይ ጫና ያሳድራል። አሜሪካና ኢራን አንዳቸው በሌላኛቸው ላይ የተሻለ የመደራደሪያ አቅም እንዳላቸው ያምናሉ ሲሉ የጠቆሙት ተንታኙ ሁለቱ ሀገራት ማሸነፋቸው ሌላውን ዝቅ በማድረግ ለማሳየት እየሞከሩ ነው ብለዋል። ይህም የበለጠ ውጥረትና ውድመት እንደሚያስከትል ጠቁመው በሳምንቱ መገባደጃ የተደረገው ድርድር ምንም እንኳ ፍሬ ባያፈራም አዎንታዊ ተጽዕኖ አሳድሯል የሚል ስሜት እንዳላቸው ተናግረዋል። ሰፊ ውይይት ማድረጋቸው መልካም ነው። የሚያወያይ ምንም ነገር ባይኖርም ኖሮ ድርድሩ በፍጥነት ይጠናቀቅ ነበር ብለዋል። በአሜሪካና በኢራን መካከል የተደረገው ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራን ወደቦች እንደሚዘጉ ከዛቱ ከሰዓታት በኋላ የነዳጅ ዋጋ በበርሚል $100 በላይ አሻቅቧል። የዓለም ነዳጅ ዋጋን የሚተምነው የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየቱ $102.30 ተሽጧል። በሳምንቱ መጨረሻ የተደረገው ድርድርም አለመሳካቱ የዓለምን የኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋትን አስነስቷል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝን የባህር ወሽመጥ የንግድ መተላለፊያ ለመክፈት የ2 ሳምንት የተኩስ አቁም ስምምነት ላይ ከደረሱ በኋላ የነዳጅ ዋጋ $100 በታች ወርዶ እንደነበር ይታወሳል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።